አንድ የዓለም እግር ኳስ የምንጊዜውም ምርጥ ተጫዋች። የተወደዳችሁ የጣቢያችን ተከታታዮች በስፖርት ዓለም በተለይም በእግር ኳስ ታሪክ የእናንተ የምንጊዜውም ምርጥ ተጫዋች ማን ነው? እንደ ሁሌው ሐሳባችሁን ልታጋሩን እንደምትችሉ እየገለጽን ለዛሬ የ1980ዎቹ ኮከብና የዓለም እግር ኳስ ፈርጥ በሚል ወዳዘጋጀነው ጥንቅር እናመራለን። እንድትከታተሉን በአክብሮት እንጋብዛለን። ብዙዎች በእግር ኳስ ፍቅር የተለከፉት በሱ ምክንያት ነው ቢባል ማጋነን አይሆንም። እሱ እግር ኳስን ከስፖርትም በላይ ጥበብ፣ ከጥበብም በላይ ረቂቅ ጥበብ አድርጎታል። ለሱ ኳስ እንደፈለገ የሚያዛት ባሪያው ናት። እሱ እግር ኳስ ተጫዋች ብቻ ሳይሆን እግር ኳስ ራሱ እሱ ነው። አጭር ነው፣ 1 ሜትር ከ65 ሳንቲሜትር፣ ደግሞም ፈርጣማ፣ በዛ ላይ ፍጥነቱ። ይህ የእግር ኳስ ፈርጥ ዘመኑ ካፈራቸው ታላላቅ ተጫዋቾች አንዱ በመሆን በዓለም አቀፍ ደረጃ የሚታወስ አርጀንቲናዊ ነው፣ ዲያጎ አርማንዶ ማራዶና። በጥቅምት 30 1960 በአርጀንቲና ቦነስ አይረስ ግዛት የተወለደው ማራዶና ከልጅነቱ ጀምሮ በድህነትና ችግር ውስጥ የዘለቀ ህይወት ነበረው። ቤተሰቡ ቀላል ህይወት አልነበራቸውም። ነገር ግን በዚህ ጨለማ ውስጥ ለብላቴናው ማራዶና አንድ ብርሃን ነበር፣ ይህም እግር ኳስ ነው። እናም ተፈጥሮ የቸረችው ችሎታ ቀስ በቀስ መገለጥ ጀመረ። ማራዶና እግር ኳስን የጀመረው ገና በልጅነቱ ነበር። በ16 ዓመት ዕድሜው ለብሔራዊ ቡድን በመጠራትም በዕድሜ ትንሹ ለብሔራዊ ቡድኑ የተጠራ አርጀንቲናዊ ነው። ታዳጊ ያለ በጎዳናና በባዶ ሜዳዎች ላይ በመጫወት ችሎታውን እያዳበረ ሄደ። ኳስ ለሱ ጨዋታ ብቻ አልነበረም፣ ህይወት፣ ህልምና ከድህነት መውጫ መንገድ ጭምር እንጂ። ገና በልጅነቱ አስደናቂ የእግር ኳስ ክህሎቱን በማሳየቱ ወርቃማው ልጅ የሚል ቅጽል ስም አተረፈ። እናም የታዳጊዎች ፕሮጀክት አይን ውስጥ መግባት ችሏል። በዚህም ለአርጀንቲኖስ ጁኒየርስ በ15 ዓመቱ የመጀመሪያ የእግር ኳስ ሙያ ጨዋታውን ያደረገ ሲሆን በኋላም ለቦካ ጁኒየርስ በመጫወት ታዋቂነትን አተረፈ። በዚያ ጊዜ ህዝቡ ማራዶናን እንደ ልዩ ተጫዋች ማየት ጀመረ። እሱ ኳስን በሜዳ ላይ ሲጫወት ሰዎች እንደ ትዕይንት ይመለከቱት ነበር። በ1982 የተጫዋቾች ዝውውር ዋጋ ሪከርድን በመስበር በጊዜው የመጀመሪያው ተጫዋች በመሆን የስፔኑን ክለብ ባርሴሎናን በ5 ሚሊዮን ፓውንድ ተቀላቀለ። በዚያ ቆይታው ድንቅ ጊዜን ያሳለፈ ሲሆን በባርሴሎና የምንጊዜም ተቀናቃኝ ክለብ ሪያል ማድሪድ ላይ በሳንቲያጎ ቤርናቢዮ ባስቆጠረው ግብ ከተቀናቃኝ ደጋፊዎች ጭብጨባ በማግኘት የመጀመሪያው የባርሴሎና ተጫዋች መሆን ችሏል። ቀጥሎም የወቅቱ ከፍተኛ የዝውውር ሪከርድ በሆነ በ6.9 ሚሊዮን ፓውንድ ወደ ናፖሊ የተዛወረ ሲሆን በተለይም ናፖሊን ከትቢያ አንስቶ ለትልቅ ክብር በማብቃት ስሙ ሁሌም ይወሳል። በጊዜው ናፖሊ የተዳከመ ክለብ ነበር። ሆኖም ማራዶና ከመጣ በኋላ ከ1984 እስከ 1991 በነበረው ቆይታ ናፖሊን ታላቅ ክለብ አድርጎታል። በዚህም የከተማዋ ሰዎች እሱን እንደ ጀግና ብቻ ሳይሆን ለከተማዋ እንደወረደ አዳኝ አድርገው ቆጠሩት። ተወዳጅነትንም አተረፈ። በተወዳጁ ዓለም ዋንጫስ ቢሆን እንደ ማራዶና ስሙ ላይ ረሳ በደማቅ ቀለም የተጻፈ ማን አለ? አገሩ አርጀንቲናን ከ1982 ጀምሮ በ4 የዓለም ዋንጫዎች የወከላት ማራዶና ለሀገሩ አርጀንቲና በኢንተርናሽናል ጨዋታዎች በተሰለፈባቸው 94 ጨዋታዎች ላይ 34 ጎሎችን አስቆጥሯል። በተለይም በ1986ቱ የሜክሲኮ የዓለም ዋንጫ ድንቅ ብቃቱን በማሳየት አርጀንቲናን ለዓለም ዋንጫ ክብር አብቅቷታል። ይህ የዓለም ዋንጫ የማራዶና የዓለም ዋንጫ ነበር ማለት ይቻላል። ያኔ የቡድኑ አምበል የነበረ ሲሆን ድንቅ ችሎታውንና የታወቀበትን የኳስ ጥበቡን በማሳየት ዓለምን አስደምሞ ነበር። በዚህ ዓለም ዋንጫ ማራዶና እግር ኳስን ነግሶበታል፣ ተራቆበታል። በጠቅላላው 5 ጎሎችን ማስቆጠር የቻለው ማራዶና ከአምስቱ 2ቱን ያስቆጠረው ከእንግሊዝ ጋር በተደረገውና አርጀንቲና እንግሊዝን 2-1 በሆነ ውጤት ረታ የዋንጫው ተፋላሚ በሆነችበት የሩብ ፍጻሜ ጨዋታ ነበር። 2 ታሪክ የማይረሳቸው ድንቅ ጎሎች። በወቅቱ አርጀንቲናና እንግሊዝ ያደረጉት ጨዋታ እግር ኳስ ብቻ አልነበረም፣ ፖለቲካም ጭምር የተቀላቀለበት ነበር። ከውድድሩ ከዓመታት በፊት ለ10 ሳምንታት ያህል ፎክላንድስ ተብላ በምትጠራው ደሴት ምክንያት አርጀንቲና ከእንግሊዝ ጋር ጦርነት ገጥማ ነበር። በመሆኑም ሁለቱም ቡድኖች የውጊያው መንፈስ ሳይለቃቸው ወደ ሜዳ በመግባታቸው በጨዋታው ላይ ይህ የጸበኝነት ስሜት ነበር የተንጸባረቀው። በዚያ ግጥሚያ ወቅትም በዓለም የእግር ኳስ ታሪክ ዝነኛ የሆኑ 2 ግቦችን ማራዶና አስቆጥሯል። በውጤቱም እንግሊዛውያንን በሐዘን አርጀንቲናውያንን በደስታ እንባ አራጭቶበታል።
በዕለቱ በነበረው ፍልሚያ ጨዋታው ለ51 ደቂቃዎች ያህል ያለምንም ጎል ሲካሄድ ቆይቶ በድንገት ማራዶና ከእንግሊዙ ግብ ጠባቂ ፒተር ሺልተን ጋር ዘሎ የተሻማትን ኳስ በተቃራኒው መረብ ላይ አስቆጠረ። ይህች በእጁ ነክቶ ያስገባት አንደኛዋ ግብ እስካሁንም ድረስ የፈጣሪ እጅ በሚል የምትታወሰው አወዛጋቢዋ ግብ ናት። ማራዶና ምንም እንኳ በእጁ ነክቶ ግቧን ቢያስቆጥርም በወቅቱ ዳኛው ልብ ብሎ ስላልተመለከተና እንደዛሬው የቪዲዮ ረዳት ዳኛ ቴክኖሎጂ ባለመኖሩ በግብነት ጸድቃ አርጀንቲና እንግሊዝን 1-0 መምራት ችላለች። ቀጥሎም ከ4 ደቂቃዎች በኋላ ሌላ የክፍለ ዘመኑ ግብ የተሰኘችዋን ማራዶና በማግባቱ ምንም እንኳን እንግሊዝ 1 ጎል ብታስቆጥርም በጨዋታው አርጀንቲና እንግሊዝን 2-1 እንድትረታ አድርጓል። ለማራዶና ያን ጨዋታ ማሸነፍ ከጨዋታም ከእግር ኳስም በላይ ነበር። ምክንያቱም እንግሊዞችን መዘረር ፖለቲካዊ ድልም ነበረው። ከዚያም በፍጻሜው አርጀንቲና ምዕራብ ጀርመንን በማሸነፍ የዓለም ዋንጫ ክብርን ተቀዳጅታለች። ማራዶና የውድድሩ ኮከብ ተጫዋች በመሆን የወርቅ ኳስ ያገኘ ሲሆን ለዚህም የፈጣሪ እጅ የሚል ስያሜ የተሰጣት ጎል ከፍተኛ ድርሻ ነበራት። 10 ቁጥር እየተባለ የሚታወቀው ቦታ ላይ ተጫዋች የነበረው ዲያጎ ማራዶና ቦታ የማየት ድንቅ የሆነ የኳስ ማሳለፍና የኳስ ቁጥጥር እንዲሁም የተጋጣሚ ተጫዋቾችን የማለፍ ብቃቱ አጭር ቁመቱ ከቸረው ድንቅ የሰውነት ቁጥጥር ጋር ተደምሮ ዓለም እስካሁን ካየቻቸው የእግር ኳስ ተጫዋቾች የበለጠ ድንቅ እንዲሆን አድርጎታል። የተሰለፈለትን ቡድን በመምራትና በማነቃቃት ብቃቱም ይታወቃል። ማራዶና በብዙዎች ዘንድ ዓለም ካፈራቻቸው ሁሉ የላቀ የእግር ኳስ ጥበበኛ ተብሎ የተከበረ ሲሆን የ20ኛው ክፍለ ዘመን ምርጥ ተጫዋች ሽልማትን ከሌላኛው ዕውቁ የእግር ኳስ ጥበበኛ ፔሌ ጋር በጥምር አሸንፏል። ከዓለም ዋንጫው ድል በኋላ ዕውቅናው የጨመረው ማራዶና በጣሊያን በነበረው ቆይታ የናፖሊን ታሪክ መቀየር ችሏል። ከጣሊያኑ ክለብ ጋር የ1987 እና የ1990 ሴሪኤ ዋንጫን ያነሳ ሲሆን በክለቡ የመጀመሪያ ድል ወቅት በመቶ ሺዎች የሚቆጠሩ ደጋፊዎች በጎዳናዎች ላይ በመውጣት ለ5 ቀናት ያህል ደስታቸውን ገልጸዋል። በዚህ ወቅት ማራዶና የሁሉንም ትኩረት በመሳቡ የሚጠበቅበት ኃላፊነትም ከፍተኛ እየሆነ መጣ። ይህ ደግሞ ጫናና መጨናነቅን አስከተለበት። ናፖሊ ታላቅና ትልቅ ከተማ ናት። እኔ ግን መተንፈስ እንኳን አልቻልኩም። ነፃ ሆኜ በመንገዶች ላይ መረማመድ እፈልጋለሁ። እኔም እንደሌላው ሰው ነኝ ብሏል በወቅቱ። ማራዶና በእግር ኳሱ ዓለም ጀግና ይሁን እንጂ የግል ሕይወቱ ግን አወዛጋቢ የሚባል ነበር። በናፖሊ ከጣሊያኑ የካሞራ ማፊያ ቤተሰብ ጋር ግንኙነት አለው በሚል የተከለከሉ አበረታች መድኃኒቶችንና እጽ በመጠቀም እንዲሁም ከልጅ ማደጎ ጋር በተፈጠረ ሰጣ ገባም ስሙ በተደጋጋሚ ሲነሳ የቆየ ሲሆን ከስፖርት እገዳ ተጥሎበት ነበር። በፈረንጆቹ በ1990 ጣሊያን ላይ በተዘጋጀው የዓለም ዋንጫ የፍጻሜ ጨዋታ አገሯ አርጀንቲና በጀርመን 1-0 ከተሸነፈች በኋላ እንዲሁም በቀጣዩ ዓመትም በተደረገለት ምርመራ አደንዛዥ እጽ መጠቀሙ በመታወቁ ለ15 ወራት እንዲታገድ ምክንያት ሆነ። ከናፖሊ ጋር 2 ሴሪኤን ጨምሮ 5 ዋንጫ ካሳካ በኋላ ወደ ስፔኑ ክለብ ሲቪያ ከዚያም ወደ ኒውልስ ኦልድ ቦይስ በማቅናት በስተመጨረሻም ወደ ልጅነት ክለቡ ቦካ ጁኒየርስ የተመለሰው ማራዶና ከዚህ ሁሉ አገግሞና ራሱን አድሶ እንደ አውሮፓውያኑ አቆጣጠር በ1994 አሜሪካ ላይ በተካሄደው የዓለም ዋንጫ ዳግም ቢመለስም ጎል አስቆጥሮ ደስታውን የገለጸበት መንገድ ያልተለመደና በርካቶችንም ያስደነገጠ ነበር። ማራዶና ያኔ የታገደውን ኤፊድሪን የተባለ የተከለከለ አበረታች መድኃኒት ወስዶ በመገኘቱም ከውድድሩ እንዲወጣ ተደረገ። በበርካቶች ዘንድ የክፍለ ዘመኑ ምርጥ ተጫዋች ተብሎ የሚወሰደው ማራዶና በቦነስ አይረስ መውጫ መግቢያ አሳጡኝ ባላቸው ጋዜጠኞች ላይ ተኩሷል በሚል 2 ዓመት ከ10 ወራት እስር ከተፈረደበት በኋላ በማስጠንቀቂያ የታለፈውም በዚያው ዓመት ነበር። ይህ ከሆነ ከ3 ዓመት በኋላ ለሶስተኛ ጊዜ አበረታች እጽ በደሙ ውስጥ መገኘቱን ተከትሎ በ1997 የ37 ዓመቱ ከእግር ኳስ ጨዋታዎች ራሱን አገለለ። ማራዶና ጫማውን ከሰቀለ በኋላ የኮኬንና የአልኮል መጠጡ የተባባሰ የጤና እክል አስከትሎበታል ተብሏል። በከፍተኛ ሁኔታም ኪሎ የጨመረ ሲሆን በፈረንጆቹ 2004 በልብ ህመም ምክንያት ጽኑ የህሙማን ክፍል ውስጥ ገብቶም ነበር። ከዚያ ማራዶና ክብደቱን ለመቀነስ ቀዶ ሕክምና ያደረገ ሲሆን ከአደንዛዥ እጽ ሱስም ለመላቀቅ ኩባ መኖር ጀምሮ ነበር። በዚያም የቀድሞውን የኩባ መሪ ሶሻሊስትና የነጻነት ታጋይ ፊደል ካስትሮን አግኝቷቸው ነበር። በዚያን ወቅት የላቲን አሜሪካ የግራ ክንፍ ፖለቲካ ውስጥ መሳተፍ ጀመረ።
ይህና መሰል ጉዳዮች ስሙ በተለያየ ጊዜ ከየመድረኩ እንዳይጠፋ አድርጎት ቆይቷል። ከዚህ ሁሉ በኋላ በፈረንጆቹ 2008 የአርጀንቲና ብሔራዊ እግር ኳስ ቡድን አሰልጣኝ ሆኖ ተመለሰ። በ2010 የዓለም ዋንጫ አገሩ ለሩብ ፍጻሜ የበቃሽ ቢሆንም በጀርመን 4-0 በመሸነፏ ከቡድኑ ጋር የነበረው የ2 ዓመት ቆይታ ተቋጨ። ከብሔራዊ ቡድን በኋላ የአርጀንቲናንና ሌሎች ሀገራት ክለቦችን ሲያሰለጥን ቆየ። ሆኖም እንደ ተጫዋችነቱ በአሰልጣኝነቱ ውጤታማ መሆን አልቻለም። አርጀንቲና ለዓለም ያበረከተችው የእግር ኳስ ቁንጮ የኳስ ፈርጡና የዓለም ዋንጫ አሸናፊው ዲያጎ አርማንዶ ማራዶና የመጨረሻው የሆነውን ጂምናሲያ ዴላ ፕላታ የተባለው የአርጀንቲና ክለብ አሰልጣኝ በመሆን በማገልገል ላይ ያለ ባጋጠመው የጭንቅላት ደም መርጋት ሕክምና ተደርጎለት ከህመሙ አገግሞ ከሆስፒታል የወጣ ቢሆንም ከቀናት በኋላ በልብ ህመም ምክንያት ህዳር 25 2020 በ60 ዓመቱ ህይወቱ ማለፉ ተገልጿል። ህልፈቱ ዓለምን እጅግ ያስደነገጠና ያሳዘነ ሆኗል። ከ3 ቀናት ብሔራዊ ሐዘን በኋላም በመቶ ሺዎች የሚቆጠሩ አርጀንቲናውያን በቦነስ አይረስ በመሰብሰብ ሁልጊዜም በልባችን ውስጥ ትኖራለህ በማለት ጀግናቸውን ሸኝተዋል። ድንቅ ችሎታ፣ የላቀ አእምሮ፣ ተናዳጅ፣ ቁጡ፣ እብሪተኛ፣ ሌላም በሞት ለተለየው የእግር ኳሱ ሊቅ ዲያጎ ማራዶና በህይወት እያለ ይሰጡት የነበሩ ስሞች ናቸው። ለእግር ኳስ የተፈጠረ ነው የሚባልለት አርጀንቲናዊ ማራዶና ለየት ያለ ድንቅ ችሎታንና ፍጥነትን ቀልብ ከሚስብ አጨዋወት ጋር በማጣመር የእግር ኳስ ቤተሰቡን ሲያስደምምና ሲያዝናና ኖሯል። በዓለማችን እግር ኳስ ላይ መንገስ የቻለው አርጀንቲናዊ ምትሃተኛና በፊፋና በህዝብ የዓለማችን የምንጊዜ ምርጡ ኮከብ ተጫዋች ሆኖ የተመረጠው ዲያጎ አርማንዶ ማራዶና በስፖርቱ ዓለም ለበርካታ ታዳጊ ስፖርተኞች አርአያ በመሆን አንጸባራቂ አሻራውን ትቶ አልፏል። አንዳንዶች ከታላቁ የብራዚል እግር ኳስ ተጫዋች ፔሌ የሚያስበልጡት ማራዶና ከህልፈቱ በኋላም ጣሊያንን ጨምሮ በተለያዩ የዓለማችን ክፍሎች ያሉ አድናቂዎቹ በየዓመቱ ይዘክሩታል። በተለይም በፍልስጤማውያን ዘንድ ታላቅ ቦታ አለው። በርካታ ጊዜያትም ልቤም ሆነ ውስጤ ፍልስጤማዊ ነው ሲል የተሰማው ማራዶና ጭቆናን እናውቃለን በማለትም እስከ ለተሞቱ ድረስ ለፍልስጤም ያለውን ድጋፍ አሳይቷል። በእግር ኳስ ህይወቱ የተለያዩ ክብሮችንና ዓለም አቀፍ እውቅናን የተጎናጸፈው ማራዶና ለወጣቶች አርአያ በመሆን ዛሬም ነገም ሲታወስና ሲከበር ይኖራል። ሰላም። ቀንዴል ቀንዴል